ይስጥልኝ አድማጮች እንደምንላችኋል የተለያዩ መረጃዎችን ወደ እናንተ እናደርሳለን አብራችሁ ቆዩ። አምራችና ሸማቹን ማህበረሰብ በተሻለ ለማገናኘት የባዛር ዝግጅት ተመራጭ መሆኑ ተገለጸ። በምስራቅ ጎጃም ዞን በአወል ወረዳ ንግድና ገበያ ልማት ጽሕፈት ቤትና ስራና ክህሎት ጽሕፈት ቤት በጋራ አዘጋጅነት የጥቃቅንና አነስተኛ ኢንተርፕራይዞች ባዛር በወጀል ከተማ ተካሄደ። በወጀል ከተማ እየተካሄደ በሚገኘው ባዛር ተገኝተው የመክፈቻ ንግግር ያደረጉት የአወል ወረዳ ምክትል ዋና አስተዳዳሪ አቶ ብዙነህ አለሙ የዚህ ባዛር ዋና ዓላማ አምራችና ሸማቹ ማህበረሰብ በቀላሉ እንዲገናኙ ለማስቻል ነው ብለዋል። አቶ ብዙነህ አክለውም የተመረተውን ምርት ለሕዝብ ለማስተዋወቅና የእንስሳት ተዋጽኦም ሆነ የግብርና ምርት የአካባቢው ማህበረሰብ በተመጣጣኝ ዋጋ እንዲገበያይ ባዛር ከፍተኛ የሆነ ጠቀሜታ እንዳለው ተናግረዋል። እንግዲህ ይሄ ባዛር እና ኤግዚቢሽን ዋናው ቁም ነገሩና ዓላማው ምርትን ማስተዋወቅ ነው። በሀገራችን የሚመረቱ ያሉ ምርቶችን ከማህበረሰቡ ጋር መኖራቸው ማስተዋወቅና የገበያ ግብይቱ ትስስር እንዲኖረው እዚህ ሀገር የሌለ ምርት ከሌላ ሀይደን የምንገዛው የምንፈልገው ግን እኛ በእጃችን ያለ ምርት በሰፊው ለማህበረሰቡ ማስተዋወቅ ነው። አንደኛው ዓላማ እሱ ነው። ሁለተኛ በኢንተርፕራይዝ ያደራጀናቸው ወጣቶች ዘርፈ ብዙ ስራዎች እየሰሩ ነው ያሉት። እዚህ የሚሰሩትን ስራ ማሳየት፣ ማስተዋወቅ ምን ያህል ለውጥ እያመጡ እንደሆነ ተገንዝበን የምንገዛቸውና የምንገበይበት ሁኔታ ሁሉ እዚህ የተጠናከረና የተቋቋመ መሆኑን አውቀን ግብይት መፈጸም እንዲቻለው ዛሬውንም መግዛት ይቻላል። ከሌላው ሀገር በተሻለ ዋጋ የሚሸጥበት ሀገርም ነው እንጂ ብዙ አትክልት የሚመረትበት አካባቢ ነው። አሁን ላይ ደግሞ ወጣቱ እና አርሶ አደሩ ወደዚህ ዘርፍ በብዛት እየገባ ስለሆነ ይሄን እያስተዋወቅን ኢቭን አስፓልትም ስለሆነ እዚህ ለተገልጋዩ እዚህ ለተጠቃሚው ብቻ ከማቅረብ ውጭም ወደ ሌሎች ሀገር ማሻገር የሚቻልበት እድሉ ሰፊ ነው። በመታወቅ በዚህ በስተጀርባ የተቀመጠ በዶሮ እርባታ የተሰማሩ ወጣቶች አሉ። በንብ እርባታ የተሰማሩ ወጣቶች አሉ። እንደ አወል ወረዳ በክልላችን ታዋቂ የሆነ ማር የሚመረትበት ወረዳ ሆኗል። ሌሎች ወረዳ ግን እስከ ክልል ድረስ ከአዋባ ላምጡልን እያሉ ማር እስከ አዲስ አበባ ድረስ የምናሻገርበት ሁኔታ ነው እየተፈጠረ ያለው። ይሄን ደግሞ እየሰሩ ያሉት ወጣቶች ናቸው። የኛ ወጣቶች የዳበና ላይ ማየት ይቻላል፣ የጎደና ላይ ማየት ይቻላል፣ የደንጎራ ላይ ማየት ይቻላል። በሰፊው እያቀረቡ ነው። ዶሮ የሚያረቡትም ያው እንቁላል ወደ ሌላም ጭምር እያስረከቡ ነው ያለው። ገበያው እዚህ እየተፈጠረ ነው፣ ምርቱ እዚህ እየተፈጠረ ነው። ስለዚህ ከዚህ መጠቀም በጣም ወሳኝነት እንዳለው ማየት ይቻላል። እየተጓዝን ስንገዛ የነበረበት ሁኔታ ግን እደጃችን ላይ በልጆቻችን በወጣቶች እየተሰራ ያለ በመሆኑ ይሄ እድል በጣም ጠቃሚ እድል ነው። ቀጣይ ይሄ ምርትም እየሰፋ የሚሄደው ስንገበያይ ስለሆነ በትኩረት እንድትሰሩ ጭምር እያሳሰብኩኝ ባዛርና ኤግዚቢሽኑ በይፋ የተጀመረ መሆኑን ላበስር እወዳለሁ። አመሰግናለሁ። የአወል ወረዳ ንግድና ገበያ ልማት ጽሕፈት ቤት ኃላፊ አቶ ሰብሉ አየለ በባዛሩ የተለያዩ ምርቶች ለሸማቾች የቀረበ መሆኑን አንስተው ከነሱም መካከል ፈርኒቸር፣ የእንስሳት ተዋጽኦ፣ የግብርና ምርት እና አልባሳት የመሳሰሉት ምርቶች በስፋት እንደቀረቡ ጠቁመዋል። ባዛሩን ለማዘጋጀት የገንዘብ ድጋፍ፣ በቦታ መረጣ፣ በድንኳን ዝርጋታና በቅስቀሳ ከፍተኛ የሆነ አስተዋጽኦ ላበረከቱ አጋር አካላት አቶ ሰብሉ አመስግነዋል። ባዛርና ኤግዚቢሽን ማዘጋጀት አንዱ የንግድና ገበያ ልማት ጽሕፈት ቤት አንዱ ዋና ተግባር ተደርጎ ይወሰዳል። ዓላማውም ሸማችና አምራችን በማገናኘት የግብይት ሰንሰሉን ከደላላ ጣልቃ ገብነት በተሻለ ሁኔታ በተመጣጣኝ ሁኔታ እንዲገበያዩ ማድረግና ወጥ በሆነ መልኩ አምራቾች ከሸማቾች ጋር ተገናኝተው በተመጣጣኝ ዋጋ እንዲገበያዩ ማድረግና ለዋጋ ንረት ያለውንም አስተዋጽኦ እንዲያበረክት ለማድረግ ነው። ከዚህ አኳያ እንግዲህ ይሄን ፕሮግራም ለማዘጋጀት በርካታ ነገሮች ቅድመ ዝግጅት ተደርገዋል። ከየኤፍኤስአርፒ ስርዓተ ምግብ ማሻሻያ ፕሮግራም የበጀት ድጋፍ አድርጎልናል። ያን መሰረት አድርገንም አጋር አካላት ጋር ሆነን አምራቾችን መመልመል፣ ማዘጋጀት፣ ግንዛቤ መፍጠር፣ ቦታ ማዘጋጀት የመሳሰሉ ነገሮችን በተለይም ደግሞ ከወጀል መዘጋጃ ካለው መዋቅርና ከአወል ወረዳ አስተዳደር ምክር ቤት ከአቶ ብዙነህ አለሙ ጋር ሆነን ማዘጋጀት አስበናል። ለባዛርና ኤግዚቢሽኑ የቀረቡ ምርቶች በሁለት መልኩ ነው ከፍለን የምናያቸው። የመጀመሪያው የእንስሳትና እንስሳት ተዋጽኦ ነው። በእነዚህ ላይ በተለያየ በኢንተርፕራይዝ የተደራጁ ወጣቶች አሉ፣ አርሶ አደሮች አሉ። ማር አግሮ ፕሮሰሲንግ የተደረገም ጥሬ ማርም እንደዛው እንቁላል፣ የተለያዩ ነገሮች የቀረቡበት ሁኔታ አለ። ከሰብልና ኢንዱስትሪ ምርት ግብይት አኳያ ደግሞ የኢንዱስትሪ ምርቶች እንደ ፊኖ ዱቄት የመሰሉ አትክልትና ፍራፍሬ በርካታ ነገሮች የቀረቡበት ሁኔታ አለ። ዘይትም እንደዛው ከጅምላ ነጋዴዎች ጭምር በተመጣጣኝ ዋጋ ላይ
እየቀረበ ያለበት ሁኔታ ላይ አሁንም ጥሩ በግብይቱ በጥሩ ሁኔታ ነው ያለ። በጣም በተሻለ ሁኔታ እየተገበያዩበት እንደምታዩት እየተገበያየ ያለበት ሁኔታ ነው ያለው ነገር ይሄ ነው። የአዋወል ወረዳ ስራና ክህሎት ጽህፈት ቤት ኃላፊ አቶ ደረጀ ጎሹ በእኛ በኩል በጥቃቅንና አነስተኛ ኢንተርፕራይዝ ተደራጅተው የተለያዩ ምርቶችን እያመረቱ ስለሆነ ምርታቸውን እንዲያስተዋውቁ እና ሸማቹ ማህበረሰብም በተመጣጣኝ ዋጋ እንዲገዛ ባዛር ማዘጋጀታቸውን ተናግረዋል። ስሜ ደረጀ ጎሹ የአዋወል ወረዳ ስራና ክህሎት ጽህፈት ቤት ኃላፊ ነኝ። ዛሬ የምናካሄደው የኢንተርፕራይዞች ምርትና አገልግሎታቸውን ለማስተዋወቅ ባዛር ነው የምናካሄድ። ዋናው ዓላማ የመጀመሪያ በተለይ ለማህበረሰቡ የሚያመርቱት ምርት ማስተዋወቅ ነው ዋናው ዓላማ። የባዛር ዋና ዓላማው የኛ ኢንተርፕራይዞች ምን ምርት አላቸው፣ እንዴትስ ነው የሚሰሩ የሚለውን ጭምር ለማስተዋወቅ ነው ዓላማውና አገልግሎታቸውን ጭምር አብሮ የምናስተዋውቅበት መድረክ ነው። ከዛ በተረፈ ደግሞ የገበያ ችግር ካለም እሱን ጭምር ለማህበረሰቡ የገበያ ትስስር በመፍጠር ሽያጭም ጭምር ማካሄድ ነው ዋናው ዓላማ ዛሬ ማለት ነው። በተለያዩ ዘርፍ የተደራጁ ኢንተርፕራይዞች ነው ዛሬ የሚሳተፉ። በግብርና ዘርፍ፣ በማኑፋክቸሪንግ ላይ ልብስ ጥልፍ አለ፣ ቢጃማ ስፌት የተደራጁ ወጣቶች አሉ፣ ፈርኒቸር አለ፣ ብረታ ብረት አለ፣ ሶፋ አካባቢ የተደራጁ ወጣቶች አሉ እና እነሱን በዋናነት ምርታቸውን ለገበያ እንዲያስተዋውቁ ስራ መስራት ነው ዓላማው። ሌሎች ጊዜ በተለየ የዋጋም ጭምር ቅናሽ አለ። የዋጋ ቅናሽ ለምሳሌ እንቁላል 18 17 ነው የሚሸጡ፣ ዛሬ ላይ ከዛ በታች ጭምር ነው የሚሸጡበት እድል እንዳለ እንዲወሰን ነው። ሌሎች ምርቶችን ወስደን ስናይ በዋጋ የተሻለ ፕሮሞት ማድረግ ነው። ሌላ ጊዜም በነገራችን ላይ ዛሬ ብቻ ሳይሆን በተመጣጣኝ ዋጋ ምርታቸውን ማህበረሰቡም በማይጎዳ መንገድ ምርት ማቅረብና እነሱም ጭምር ተጠቃሚ እንዲሆኑ ስራ መስራት ነው የሚል እንትን ያለኝ። ከዚህ አኳያ ስንሸው ውዴና ጓደኞቻቸው በተሰኘ ኢንተርፕራይዝ ንብ ማነብ ዘርፍ ላይ ተደራጅተው ተጠቃሚ መሆናቸውን የጠቆሙት ወጣቶቹ አሁን ላይ በማር ምርት ውጤታማ እንደሆኑና በተመጣጣኝ ዋጋ ለማህበረሰቡም እየሸጡ እንደሆነ ተናግረዋል። ጌታሰው ልንገርሽና ጓደኞቻቸው በሚል ዶሮ እርባታ ዘርፍ ላይ ከተሰማሩት ወጣቶች መካከል አንዱ ጌታሰው አብጤ ሲሆን ባዛሩ የገበያ ትስስር ለመፍጠር መልካም አጋጣሚ መሆኑን ገልጾ ለማህበረሰቡም ጭምር የተሻለ ጠቀሜታ እንዳለው ተናግረዋል። ስሜ ጌታሰው አብጤ ይባላለሁ። በየዳበና ቀበሌ ነው የምኖር እና እኛ በዶሮ እርባታ ተደራጅተን ነው የምንሰራ። ባዛር በዋናነት ለገበያ ትስስር ዋና ተግባር ተብሎ የሚወሰድ ለዚህ ነው፣ ለኛም ለማህበረሰቡም እንዲጠቅመን። ይህ ማለት አሁን ዛሬ እዚህ ባዛር ለአካባቢው ለማህበረሰቡ ማህበረሰቡን ተጠቃሚ እኛም ተጠቃሚ እንድንሆን በተወሰነ በአስተያየት ዋጋ ለማህበረሰቡ እንዲዳረስ እዚህ ለማምጣት በቃ ማህበረሰቡ ተጠቃሚ እንዲሆን ነው። እኛ በብርት ብዛች እናመርታለን፣ ግን ነጋዴ ልውሰድ ይላል። በመጀመሪያ ይኸው ለአካባቢ ያለ ሰው ተጠቃሚ አድርገን ነው ወደ ሌላ ማሻገር የሚለውን እኛም ማህበረሰቡም እንዲጠቀም ብለን ነው እዚህ ለባዛር እንድናመጣ ያደረገ ነው። በማር ምርት በማምረት ተደራጅተን እየሰራ እንገኛለን። ይኸው ስንሸውና ውዴ በጓደኞቻቸው በሚል ይኸው ህብረተሰቡን ተጠቃሚ ለማድረግ እኛም ተጠቅመን ህብረተሰብ ለመጥቀም ይኸው ይዘን መጠናል። እንግዲህ ንጹህ ከባይድ ነጻ የሆነ ንጹህ ማር ይዘን መጠን ይኸው እያስተዋወቅን እንገኛለን። ይኸው እንግዲህ ይዘን መጠናል። በዋጋ ደረጃም ጥራት ያለው ማር ይዘን መጠናል። እንግዲህ እያየን ይኸው እንሸጣለን። አሁን 900 ብር እየሸጥ እንገኛለን። እኔ የምታዩት የ3 ማህበር ነው። እንደኛ 6 ሆነን ነው የምንሰራው። ያው ጥሩ ጥቅም ላይ እንገኛለን።